ብለው ሄርሜላ በቅርድ ትዳር አለ እንዴ? ምን ነው እንደዚህ ተለጠፍሽ? ምን ነው መዥገር ሆንሽ? የወገብ ላይ ቅማል ሆንሽ እኮ እንዴ! አንድ ሰው አልትፈለጊም፣ ይሄ ቦታሽ አይደለም፣ አትፈለጊም፣ የወንድሜን ትዳር ፈልገዋለሁ ቦታ እንዲዝ ካለ ደግሞ ራስሽ እንዴት ነው የምትቆልዩ? እኔ መሰለ ስማርት አይነት ሴት የለም። አንቺ ከሩታ በላይ ስማርት ሆነሽ ነው? ምን የሰው ትዳር ነጥቆ በሰው ትዳር ላይ ዘው ብሎ መግባት ይሄ ስማርትነት ነው? እኔ ነኝ የምሻለው፣ እኔ ለአብርሃም መሆነው ማንሽ? አንቺ ከየትኛው ገዳም ነው የፈለሽው? ከየት ነው የመጣሽው? አረው እንተዋወቅ። አረ ወይኔ ስንት አይነት ሰው አለ። እንዴት ነው ራስሽን የምትቆልዩ? ቢያንስ እንኳን አንቺን ሌላ ሰው ይቆልልሽ። ራስሽን እዚህ ጋር ለራስሽ የምትሰጪው ቦታና የምትሰጪው እንትን በጣም የሆነ የሚያስቅ ነገር ነው። በርግጥ የሆነ ርካሽ ሴቶች ራሳቸውን እንደዛ ነው የሚቆልሉት። እኔ የተሻልኩ ነኝ ምናምን የሆነ ፎንድድ ስላሉ ደረታቸውን እንደዚህ ገልብጠው ስለሄዱ ማለት ነው። ሴትነትን ደግሞ ከሩታ በላይ አንቺ ሴት ሆነሽ። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። እኔ ተናድጄ ነው ሰላም ሳላችሁ ወደ ገደለ የገባሁት። ለማንኛውም ይሄን ቪዲዮ ላይክ፣ ሼር አድርጉልኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ኤፍሬም የአመቱ ምርጥ ወንድ ብያለሁ። የአመቱ ምርጥ የወንድሙን ትዳር የገነባ እንበለው። አዎ የገነባ ከጥቃት ያዳነ እንበለው። አዎ ከጥቃት አድኖታል። እና አንቺ ከዚህ በኋላ አብርሃምን አታየውም እና አብርሃም ህይወት ውስጥ እንድትገቢ አልፈልግም፣ አብርሃም አጠገብ እንድትደርሽ አልፈልግም አለሽ ኤፍሬም። እና ለምን አርፈሽ አትቀመጭም? የማትፈለጊበት ቦታ ለምን ዘውት ያለሽ እንዴ? ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። አንቺ እንደ ቤትሽ እንደ ብጤሽ የራስሽን የሚመጥንሽን ሰው ለራስሽ ከአንቺ ፊዚካል ጋራ ከአንቺ ስነ መግባር ጋራ የሚሄድ ወንድ መርጠሽ መያዝ ትችያለሽ። የዛን ያክል እሷስ ምን ሆና ነው ቀለበት አስረን ምናምን ነገር እንዴ? አይደለም ይሄ ቆርቆሮ ብር ቀለበት ይቅርና ወርቅ ቀለበት ይቅርና ለምን ዳይመንድ ቀለበት አታስሪም? ለሩታ ምን አገባት? ያገባታል? አይመለከታትም። አብርሽም ቢሆን አይመለከተውም። አንቺ ነሻ ወደ እሱ ህይወት የመጣሽው አፈቅርሃለሁ እወድሃለሁ ብለሽ። እሱ ወደ አንቺ ህይወት አልመጣም። አሁን ልታዝኒ፣ ልትጠጠች፣ ልታለቅሽ እኮ አይገባም። ምክንያቱም አንቺ ነሽ ሰው ህይወት ውስጥ የገባሽው። አንቺ ነሽ እኔ እያለሁ አይደብርህም? እኔ ነኝ አንተ የህይወት አጋር፣ እኔ እያለሁኝ አንተን እንድትተክዝ አልፈልግም ብለሽ ዘውበሽ አንቺ ነሽ እሱ ህይወት ውስጥ የገባሽ። ስለዚህ እኔና ሩታ አልተለያየንም፣ አልተፋታንም። የኔ ደስታ ከሷ ጋር ነው ያለው አለሽ። ለምን አሰሚም? ሌላው ነገር ደግሞ አብርሽ ጤነኛ አይደለም፣ አብርሽ ልክ አይደለም ምናምን ነገር ትላላችሁ ሁሉ አብዛኞቻችሁ ከሄርሜላ ጭምር። አብርሽ ጤነኛ ነው፣ አብርሽ ልክ ነው፣ አብርሽ ትክክለኛ ምርጫ ነው የመረጠው። ስለዚህ ትክክለኛ ምርጫ መርጧል። የሱን ምርጫ አንቺ ልትመርጭለት ወይንም አንቺ ልትወስንለት አትችይም። እሱ የፈለገውን ህይወት መኖር እስካለበት ድረስ ራሱ ነው። ሲጀመር አንቺ ፈልገሽ ነው ወደ እሱ ህይወት የመጣሽው፣ እሱ አልፈለገሽም። አሁን አብርሽ ፈልጎ ወደ አንቺ ህይወት ቢመጣ አንቺ ህይወትሽን ቢያበላሽ እንደ ሴት ልጅ እኔ አዝን ነበረ። ግን እሳ ደግሞ አብርሽና ሩታ በማይረባ ነገር ተጋይተው ነበረ። አይደለም እግር ሰው ለሰው ይቅርና እግርና እግራችን ራሱ በሚዝል ሰዓት ሊጋጭ ይችላል። መንገድ እየተራመድን አይደለም ባልና ሚስት አንድ ቤት ውስጥ የሚኖር ማለት ነው። ስለዚህ መታረቅ አለ፣ መጣላት ሁላ እንዳለ ማለት ነው። ተለያይቶ የሚቀርስ የለም። እንኳን የተዋለደ ይቅርና የተፋቀረ እንኳን የሆነ ፍቅሩ ሲጠናበት መልሶ ይገናኛል የሆነ ሰዓት ላይ ማለት ነው፣ በደላቸውን ሲረሳሱ እና የማይስተካከል ነገር የለም። አንቺ የሆነ ነገር የማይስተካከል መስሎሽ፣ የማይታረቁ መስሎሽ እኔ እያሉልህ እንድትደብር አልፈልግም፣ እኔ ድብርት ውስጥ አስወጣለሁ ምናምን ነገር ዘልዛላ ሴቶች ልክ ራሳቸውን እንደ ስማርት አድርገው ነው የሚቆጥሩት። እና የአንቺ የዘልዛላነት ጥግሽ እኔ ስማርት ሴት ነኝ ከኔ በላይ ሴት የለም። ሩታ ጅል ናት ያለሽ ማን ነው? ሩታ ጅል ነች አይደለ? ዝም በማለቷ ዝም እኮ ያለችው ትዳሯን ለማዳን ብላ እንጂ ስማርት ሳትሆን ቀርታ አይደለም። ሳታቀርታ አይደለም። ሞኝ ሆናም አይደለም። ሞኝ ሆና አይደለም አብርሽ ከአንቺ ጋራ ሲሆን ዝም ያለችው። በግድ የሚሆን ነገር የለም። ሁሉም ነገር ጊዜ ይወስድበታል፣ በስነ ስርዓት ይሆናል ብላ ነው። እንደ ሴት ልጅ መቅናት አቅቷት አይደለም። እንደ ሴት ልጅ ማልቀስ የሆነ የውስጧን ጉዳት ማሳየት አቅቷት አይደለም። ነገር ግን ደግሞ እስቲ ዝም ልበልና ዳር ሊያዝና ሁሉን ነገር ሌው
ሁሉም ነገር ግን የሚጎዳት ራሷን። አይሽ ሩታማ ከሚባለው በላይ ስማርት ናት። አንቺ ራስሽን ጉዳት ላይ ስትጥይ ሩታ ጥግ ይዛ ነበረ ስትመለከተሽ የነበረው ስታይሽ የነበረው። ዛሬ ዋጋ ከፈልሽ በራስሽ እጅ ማለት ነው። ራስሽ በራስሽ እጅ። አሁን ላንቺ የሚያዝን የለም። ሌላው ነገር ደግሞ ኤፍሬምን እያገኝሽ አታለቃቅሽ። ሩታ ሞኝናት እንዲያለሽ እንዴ? ኤፍሬም ያደረገው ነገር ልክ ነው። በማርያም አብርሽን አገናኝ አንድ ጊዜ ሊዮ ምናምን ነገር የራስሽን አብርሽ ይዘሽ አይኑን ብታይ ይሻልሽም። የሰው አብርሽ አይን ከምታይ የሰው ነው። የሰው ይሄዳል ተመልሶ ነው። የራስሽን ይዘሽ ብትቀመጭ ጥሩ ነው። ደግሞ ራስሽን አትቆሊ። ይሄ ዘረጥ ስላልሽ ምንም የምታመጩ ነገር የለም። ራስሽን እንደ አዋቂ እንደ ንጽህና ጠባቂ ምናምን ላይክ ራስሽን እንደ ኩል የሆኑ ሴቶች ጋራ ምናምን የምታወዳድሪው ነገርስ ራስሽን ኩል አድርገሽ ነው የምታዩ። ይሄ ኩልነት አይደለም። ይሄ ስማርትነት አይደለም። ይሄ ዘልዛላነት፣ ይሄ ወጥ ቀመስነት ነው። የሰው ትዳር ውስጥ ዘው ብሎ የሰው ባል መቀማት፣ የሰው ባል መመኘት፣ ይሄ ወጥ ቀመስ አስተዳደግ ላይክ አስተዳደግሽን ያሳየሽው እኛ ጋር መተሽ ያንጠባረቅሽው ሚዲያ ላይ ጋጠ ወጥነትሽንና ዘልዛላነትሽን ያንቺ ፋሚሊዎች በእንደዛ አይነት ነገር ውስጥ እንዳሉ ነው ያሳየሽው ያንጠባረቅሽው። ሩታማ ስማርት ነች፣ አልተጣላችም በወንድ ዝም ብላ ነው ዳር ይዛ ያየችሽ። ቀኑ ሲደርስ ግን መናገር ያለባትን ተናገረች። አብርሽ ደግሞ ወደ ራሷ ሲመጣ ቀኑን ጠብቆ አጥብቃ ያዘች። ይሄው ነው በቃ። አጥብቃ ያዘች። ወጣ፣ በፈለገውን ላይፍ አሳለፈ፣ የፈለገውን ነገር አደረገ። አልተቆጣጠረችም፣ ዝም አለች፣ ጠበቀች። ሲበቃውና ስተቱን ሲረዳው ልኩ ትክክለኛ ፍቅር ትክክለኛው ህይወቴ ምን ነው ያለው፣ የቱ ነው የሚጠቅመኝ፣ የቱ ነው የሚጎዳኝ ብሎ ለይቶ ሲያቅ ወደ ቤቱ በስነ ስርዓት ተመለሰ። ስለዚህ አትንዘላዘይ፣ የራስሽን ህይወት ኑሪ፣ ጥግሽን ያዢ። እየመጣሽ አብርሽ አትበይ፣ እኔ ጥሩ ሴት ነኝ አትበይ። ይሄ ጥሩነት አይደለም፣ ወራዳነት ዘልዛላነትን ነው የሚያሳየው። እንዴት ነው ራስሽን የምትስዩ እንዴ? የሰው ባል እየቀሙ እኔ ጥሩ ሰው ነኝ እኔ ስማርት ነኝ ምናምን። የሰው ባል መቀማት ስማርት ነኝ አያስብልም፣ ዘልዛላ ነኝ ነው የሚያስብለው። ኧረ በሩታማ እንዳትመጪ፣ እውነቴን ነው የምልሽ። ሩታ ብዙ ዋጋ የከፈለች ሴት ናት እንዴ። ምን እሺ